የእስልምና ከምድረ ገጽ እናጠፋዋለን ብለን ነው የምናስበው የነበረው። ድራሽ ከኢትዮጵያ ምድር ድራሽ አባቱን እናጠፋለን ብለን ነበር የተነሳን የነበሩ ማለት ነውና ተነስተን ከዛ መካከል ውስጥ ስንሞክረው እየረበሸን መጣ። አንድ በርናባስ የሚባል ልጅ ነበር። እሱ ምን አለ፣ መሐመድን ዝም ብዬ ሳስበው የሆነ ነገር ወርዶለታል እንጂ ዝም ብሎ ኮርጆ ነው ምናምን ብዬ አላምንም አለ። ለምን እንደዛ አልክ ምናምን ስለው አይ በቃ የሆነ ነገርማ አለው ይሄ ነገር እንዴት ቁርአኑ እኮ በጣም ሰፊ ነገር ነው የሚያወራው። የሆነ ነገር ወርዶለታል ከፈጣሪም ይሁን አይሁን ያላቅም፣ ግን ኮርጇል የሚል ነገር አይደለም። የሆነ ከሆነ ነገር ጋር የለቃቀመው ነገር ቢሆን እንደዚህ ጠንካራ ነገር እንዴት ይፈጠራል? በዘመናት መካከል እስልምናን ለማጥፋት ከውስጥ የመናፍቃን ስራ ከውጭም የኩፋሮች ስራ በተጠናከረ ሁኔታ ተሰርቷል። ግን 1400 ዓመት ተሻግሮ መጥቷል። ቁርአን የአምላካችን ያላህ ቃል በሱረቱ ፉሲላት ምዕራፍ 41 ላይ ሲናገር አሸናፊ መጽሐፍ በመጣላቸው ጊዜ ነው የሚለው። አሸናፊ መጽሐፍ ነው የሚለው። እስቲ ሁላችሁም ጻፉልኝ፣ አሸናፊ መጽሐፍ ብላችሁ ጻፉልኝ። አሸናፊ መጽሐፍ ቁርአን እውነት ነው። የሰዎችን ልቦች ማሸነፍ የሚችል አሸንፎ ማርኮ ማስቀረት የሚችል ብቸኛው መጽሐፍ ነው በዓለማችን ላይ። ሊዋጉት የመጡትን ሰዎች በአጠቃላይ አሸንፎ የሚያስቀር መጽሐፍ ነው። አሸናፊ መጽሐፍ ብላችሁ ጻፉልኝ። በአላህ አሸናፊ መጽሐፍ ማሸነፍ ይችላል። የምር በእውነት መዋጋት የሚፈልግ ሰው ካለ መጥቶ መዋጋት ይችላል። በሱረት ፉሲላት ምዕራፍ 41 ቁጥር 41 ላይ እነዚያ በቁርአን እሱ አሸናፊ መጽሐፍ ሲሆን በመጣላቸው ጊዜ የካዱት ጠፊዎች ናቸው ይላል። አሸናፊ መጽሐፍ የሚያሸንፍ ነው። የሰው ልጆችን ልብ መማረክ የሚችል ነው። ማርኮ ማስቀረት የሚችል ነገር ነው ራሱ። እኔ እሱ ብቻ አይደለም አሁን ለእናንተ የተገረማችሁት። ኢንሻአላህ እውነት አንድ ሰው ውስጡና ውጪው አንድ አይነት አይደለም። እኔ ውስጤና ውጪ አንድ አይነት አልነበረም። እስልምናን እሳደባለሁ፣ እቃወማለሁ። ውስጤ ግን ሌላ ነው። የእስልምና እውነት እየገባኝ ነው፣ እያወቅኩኝ ነው ሳጠፋ የነበረው። መጨረሻ ላይ ውጪና ውስጤ ሲጋጭብኝ ነው ወደ እስልምና የመጣሁት። ሁሉም በጭንቀት ሲናወጥ ሲተረማመስ መኽሉቁ ግለቱ በላብ ሲያጠምቀው